የትምህርት ቤቶችን ደረጃ የማሳደጉ ጉዳይ የትምህርት ጥራትን ለማጎልበት አይነተኛ ሚና እንዳለው ይታወቃል። በማዕከላዊ ኢትዮጵያ ክልልም ከ2 ዓመታት በፊት የተጀመረው የትምህርት ለትውልድ መርሃ ግብር የትምህርት ቤቶችን ደረጃ ለማሳደግ ትልቅ አስተዋጽኦ እያደረገ ስለመሆኑ የነገሩን መምህራንና የትምህርት ዘርፍ አመራሮች የትምህርት ቤቶች ግንባታ እድሳትና የጥገና ስራው ከቅድመ አንደኛ ደረጃ ጀምሮ መከወኑ ውጤታማ የሚያደርግ በመሆኑ ተጠናክሮ መቀጠል ይገባዋል ይላሉ። ተማሪዎች በየእድሜያቸው ወይም በየደረጃቸው ከኬጂ ቁጥርን አውቀው ፊደልን አውቀው የተለያዩ ስዕሎችን የተለያዩ ግጥሞችን የተለያዩ መዝሙሮችን እየተማሩ መውጣቱ በጣም አስተዋጽኦ አለው። ማህበረሰቡ ብዙ ያገዘን ነው በአቅሙ ማለት ነው። በክልሉ የሚገኙ ትምህርት ቤቶች አብዛኞቹ በሚባል ደረጃ ከደረጃ በታች መሆናቸው ይታወቃል። ይህ ደግሞ በመማር ማስተማር ሂደቱ ላይ ከፍተኛ ጫና ከማሳደሩን ባሻገር በተማሪዎች ውጤት ላይ የሚያሳድረውን አሉታዊ አስተዋጽኦ መቀልበስ የሚያስችል አሰራር መዘርጋቱ የተሻለ ውጤት ማየት እንድንችል አድርጎናል ይላሉ። ምቹ ሁኔታ በሌለበት ጥራት ያለው ወንበር በሌለበት አንድ ተማሪ ቁጭ ብሎ መማር በራሱ የሆነ የመሰላቸት ምቹ ካለመሆኑ የመረበሽ ነገር አይነት ነገሮች ነበሩ። ነገር ግን አሁን ክላሶቹ ተገምተው ጥሩ የሆነ መቀመጫ ወንበር ሲኖራቸው ተማሪዎቹ በነጻነት ሆነው መማር እና ለትልቅ የሆነ የትምህርት አስተዋጽኦ አለው። ከዚህ በፊት የነበረው ክላሱ በጣም አሳሳቢ ደረጃ ላይ ነበረ። ሆኖም ግን ይሄን ድል ካገኘን ያለው ሁኔታው ያው እናንተ አሁን እንዳያችሁት የግንባታ ሁኔታው ይሄን ይመስላል። ክላስ ላይ ያለው መማር ማስተማር ስራው በጣም የተሻለ ደረጃ ላይ አለ። እንደ ሀገር ችግሩ ለመቅረፍም የትምህርት ለትውልድ መርሃ ግብር ይፋ መደረጉን የገለጹት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ክላስተር አስተባባሪ እንዲሁም የትምህርት ቢሮ ኃላፊ የሆኑት አቶ አንተነህ ፍቃዱ የትምህርት ግብዓቶችን ማሟላትና የትምህርት ቤቶችን ደረጃ ማሳደግ ትኩረት ሰጥቶት ይሰራበት ይገኛልን ብለዋል። ሁሉንም አገልግሎት ያሟሉ መሆን አለባቸው። እንዲሁም ደግሞ ለተማሪዎች የሚማሩባቸው ክፍሎች ሳቢ መሆን አለባቸው፣ ምቹ መሆን አለባቸው፣ ማራኪ መሆን አለባቸው። ከዛ ውጪ ላቦራቶሪዎች የሳይንስ ላቦራቶሪ የኮምፒውተር ላቦራቶሪ ያላቸው ሊሆኑ ይገባል። ከዛም ውጪ የእንግሊዝኛ ቋንቋ ማሻሻያ ማዕከላት አሉ። ብዙ አይነት ኮምፖነንቶች አሉና እነኛን ኮምፖነንቶች ሁሉ የያዙና ዘመናዊ መሆን መቻል አለባቸው። ይሄን ስናደርግ ነው የትምህርት ጥራታችንን ማሻሻል የምንችለው፣ ብቁና ተወዳዳሪ ትውልድ መፍጠር የምንችለው፣ ደረጃውን የጠበቀ የትምህርት ፋሲሊቲ ሲኖር። ለዚህ ደግሞ ትልቅ ኢኒሼቲቭ ሆኖ እያገለገለ ያለው የትምህርት ለትውልድ ንቅናቄ ነው። 2016 በጀት ዓመት የመጀመሪያው ንቅናቄ የተካሄደበት ነው። በትምህርት ለትውልድ መርሃ ግብር በ2017 በጀት ዓመት 1.2 ቢሊዮን ብር በጥሬ ገንዘብ በአይነትና በጉልበት መልክ ለማሰባሰብ ታቅዶ 1.6 ቢሊዮን ብር ከዕቅድ በላይ በማሰባሰብም በክልሉ የሚገኙ ትምህርት ቤቶችን ለማደስና ደረጃቸውን ለማሻሻል ከፍተኛ ጥረት ሲደረግ ቆይቷል። ባለፈው በጀት ዓመት ብቻም ከ75 በላይ አዳዲስ ትምህርት ቤቶች ሲገነቡ ከ700 በላይ የሚሆኑ ትምህርት ቤቶች የመማሪያ ክፍሎቻቸው ግንባታ ተካሂዷል። በዚሁ ዓመት ከ3000 የሚልቁ ትምህርት ቤቶች ደግሞ የመማሪያ ክፍሎቻቸውን ጥገና ተደርጎላቸው የታደሱ ቢሆንም ዛሬም ቀሪ ስራዎች አሉና ከመንግስት ባሻገር መላው ማህበረሰብ ድጋፉን አጠናክሮ ሊቀጥል ይገባልን ብለዋል። መላውን ህብረተሰብ ባሳተፈ መንገድ ሀብት ማሰባሰብና ተግባራዊ ማድረግ ስለሚያስፈልግ ነው። በዚህም በ2016 በጀት ዓመት 1.19 ቢሊዮን የሚጠጋ ሀብት ሰብስበን ትምህርት ቤቶችን ደረጃ ለማሻሻል ጥረት አድርገናል። በ2017 በጀት ዓመት 1.6 ቢሊዮን የሚጠጋ ሀብት ከማህበረሰባችን ከባለ ሀብት አሰባስበን ከአጋር አካላት እንደዚሁም የትምህርት ቤቶችን ደረጃ ለማሻሻል ጥረት አድርገናል። በዚህ በሶስተኛው የትምህርት ለትውልድ ንቅናቄ በ2018 1.7 ቢሊዮን ብር የሚጠጋ ሀብት ሶስተኛው ዙር ላይ እንገኛለን። የትምህርት ጥራትን ማረጋገጥ ካለብን ደረጃቸውን የጠበቁ ስታንዳርዱን የጠበቁ ትምህርት ቤቶች ሊኖሩን ያስፈልጋሉ በሁሉም ረገድ። በ2018 በጀት ዓመትም የትምህርት ለትውልድ መርሃ ግብር በተጠናከረ መልኩ ለማካሄድ ከሚመለከታቸው አካላት ጋር ከመግባባት ላይ በመድረስም ወደ ስራ ተገብቷል።